አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ጥር 4 ሐዋርያው ቅዱስ ዮሐንስ ወልደ ነጎድጓድ የፍልሰቱ መታሰቢያ ዕለት ነው። በሕይወት ዘመናቸው ሁሉ ሁልጊዜ ዓርብ ያከፍሉ የነበሩት የጌታችንን መከራ እያሰቡ አናታቸውን አቁስለው ሲተላትሉን ለወፎች ይመግቡ የነበሩትና ዋሽራን ለ30 ዓመታት በሹመት ያገለገሉት የዋሸራው አቡነ መልከ ጼዴቅ ዕረፍታቸው ነው። ዳግመኛም በዚህች ዕለት ስንክሳሩ ተጋዳይ የሆነ በጥላው ብቻ ከይሲን የገደለ የደብረ ቢዘኑ አባ ናርዶስ የዕረፍቱ መታሰቢያ ነው። እርሱም እግሮቹ እስኪያብጡ ድረስ ቆሞ በመጸለይ የተጋደለ ነው ማለት ስንክሳሩ ባጭሩ የገለጸው ጻድቁ አባ ናርዶስ ዕረፍቱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ መልከ ጼዴቅ ዘዋሸራ መራቤቴ ያሉት ማለትም በደጃቸው የተቀበረውን ሰው አፈር የማያስበሉት ጻድቁ የሚዳው አቡነ መልከ ጼዴቅና የዋሸራው አቡነ መልከ ጼዴቅ ሁለቱ የተለያዩ ናቸው። እኒኛው የዋሸራው አቡነ መልከ ጼዴቅ ከአባታቸው ከዘካርያስና ከእናታቸው ስነ ክርስቶስ የተወለዱት አቡነ መልከ ጼዴቅ ዘዋሸራ ትውልድ አገራቸው ጎጃም ዋሸራ ሲሆን በታላቅ ተጋድሎና በሹመት ያገለገሉትም በዚሁ ነው። ዲቁናንና ቅስናን ከግብጽ ተቀብለው በዋሸራ 30 ዓመት በሹመት አገልግሏል። ጻድቁ የሚታወቁበት ትልቁ ተጋድሏቸው በሕይወት ዘመናቸው ሁሉ ሁልጊዜ ዓርብ ያከፍሉ ነበር። መድኃኔዓለምን 13ቱን ሕማማተ መስቀሎች በማሰብ እናታቸውን በድንጋይ እያቆሰሉ ቁስሉ ሲተላ ትሉን ለወፎች ይመግቡ ነበር። 40 ቀን ውስጥ አንዷን ቀን ብቻ ነው ውሃ ይጠጡ የነበረው። ጻድቁ የቅኔ ተማሪዎች በዋሸራ ይዘክሯቸዋል። የጻድቁ አባታችን የአቡነ መልከ ጼዴቅ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ ወንጌልን ለመስበክ ዕጣ የደረሰው እስያ ስለነበር ደቀ መዝሙሩን አብሮ ኮሮስን አስከትሎ ሄደ። ይህችም ኤፌሶን በጥንቱ በታናሽ እስያ በዛሬው የቱርክ ግዛት ውስጥ የምትገኝ ከተማ ናት። ዛሬ ኢያዞሎግ ተብላ የጥንት ታሪኳ ጠፍቷል። አስቀድሞ ቅዱስ ጳውሎስ ወንጌልን ሰብኮባታል። ደቀ መዝሙሩን ቅዱስ ጢሞቴዎስንም በከተማዋ ላይ ኤጲስቆጶስ አድርጎ ሾሞት ነበር። እርሱም በግፍ እስከተገደለበት ጊዜ ድረስ ቅዱስ ዮሐንስን እየረዳው በከተማዋ ብዙ አገልግሏል። በኋላ ግን በግፍ ገድለውታል። ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩን አብሮ ኮሮስን ማዕበሉ ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በመርከቡ ስባሪ ተንጠልጥሎ በባህሩ ማዕበል መካከል 40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተከፍቶ አብሮ ኮሮስ ካለበት ደሴት አደረሰውና ተያይዘው ኤፌሶን ከተማ ገቡ። የከተማይቱም ሰዎች እጅግ ክፉዎች ስለነበሩ መጀመሪያ ላይ ቅዱስ ወንጌልን መስበክ አልቻሉም ነበር። እነርሱም እጅግ ክፉዎች መሆናቸውን ስላወቁ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበር። አሁን ከተማ ከገቡ ጊዜ ቅዱስ ዮሐንስ ምክንያት በመፍጠር ሮምና ለምትባል ሴት የውሽባ ቤት እሳት አንዳጅ ሆኖ አብሮ ኮሮስም ዕቃ አጣቢ ሆነው ተቀጠሩ። የቀጠረቻቸውም ሴትም እጅግ ታሰቃያቸው ጀመር። ባሮቿ እንደሆኑ ተስማምተው ስለ ጻፉላት ትደበድባቸውም ነበር። እነርሱም በታላቅ ጉስቁልና ውስጥ እየኖሩ እያለ በአንዲት ዕለት የአገረ ገዢው ልጅ ለመታጠብ ወደ ውሽባው ቤት ገባ። በውሽባ ቤቱም የሰይጣን ኃይል ስለነበረበት የመኮንኑን ልጅ አንቆ ገደለው። የአገሪቱም ሰዎች ሁሉ ለሞተው የመኮንን ልጅ ሊያለቅሱ ሲሰበሰቡ ቅዱስ ዮሐንስም አብሮ ቆሞ ሲመለከት ሮምና መጥታ በጌታዬ ልጅ ሞት ልትደሰት መጣን እያለች ረገመችው። እርሱም አይዞሽ አትዘኚ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። የሞተውም ልጅ ድኖ ተነሳ። አገሪቱም ሰዎች እጅግ ደነገጡ። ሮምናም ደንግጣ እግዚአብሔር የሚሉት አምላክ አንተ ነህን ብላ ጠየቀችው። ቅዱስ ዮሐንስም በፍጹም እኔ አምላክ አይደለሁም፣ እኔ የእርሱ አገልጋዩና ሐዋርያ ነኝ እንጂ አላት። ሮምናም ስለበደለቻቸው በደል ሁሉ መሪር እምባን እያለቀሰች ይቅር እንዲሏት ለመነቻቸው። እነርሱም አረጋጓት። ሕዝቡም ውስጥ ብዙዎች በጌታችን አመኑ። ቅዱስ ዮሐንስም ሌሎች ብዙ ድንቅ ተአምራትን እያደረገ ወንጌልን እየሰበከ ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው።
አገልጋዮችን፣ ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትን ከሾመላቸው በኋላ ወደ ሌሎች አቅራቢያ አገሮች ሄደ። በመጨረሻም በካዲውና በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላዋ ካሰቃዩት በኋላ በፍጥሞ ደሴት አጋዙት። እዚያም ሳለ ራእዩን ተመልክቶ ጻፈው። ድምጥያኖስም ከተገደለ በኋላ ከግዛቱ ተመልሶ ሦስቱን መልእክታቱንና ቅዱስ ወንጌሉን ጽፏል። ጌታችንም አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና ጥር 4 ቀን እንደ ኤልያስና ሄኖክ ሞትን እንዳያይ ወደ ብሔረ ሕያዋን ወስዶታል። ጌታችንም ለዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ወንጌሉን መጽሐፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ የጌታችን ነገር ተመራምሮ ለመድረስ ሲል በመሃል መልአኩን በዮርዳኖስ ባህር ላይ ሲሄድ አገኘውና መልአኩም የዮርዳኖስን ባህር በእንቁላሊት ቅርፊት እየጨለፈ ወደ ውጭ ሲያፈስ ተመለከተው። ዮሐንስም ተገርሞ ምን ማድረግ ነው አለው። መልአኩም የዮርዳኖስን ባህር ቀድቼ እየደፋው ልጨርሰው ነው ሲለው፣ ዮሐንስም መልሶ ታዲያ በእንቁላል ስባሪ ነውን አለው። መልአኩም አዎን አለው። ዮሐንስም በከንቱ ደከምክ አለው። ይህን ጊዜ መልአኩም መልሶ አንተስ እንጂ ደግሞ የአምላክን መገኘት አኗኗሩንም ተመራምረ በጥበብ ለማግኘት ብለ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ለጀምረ የለምን? አንተ ጌታን ተመራምረ ካገኘና ከደረስክበት እኔም የዮርዳኖስን ወንዝ በዚህ እንቁላል ቅርፊት ቀድቼ ጨርሰዋለሁ አለው። ዮሐንስም ይህን ጊዜ ደንግጦ ዝቅ ብሎ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ሐሳቡን ለወጠና ሌላ ታሪክ ቀጠለ። ቅዱስ ዮሐንስ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ክርስቲያኖችን ሁሉ ወክሎ እመቤታችንን በአደራ የተቀበለ እርሱም ለእመቤታችን በአደራ የተሰጠ ሲሆን እመቤታችንን ከወሰዳት በኋላ ለ16 ዓመት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተች እመቤታችን ናት እየተንከባከበች ያሳደገችው። ቅዱስ ዮሐንስ በመልኩም ከጌታችን ጋር ይመሳሰል ነበር። ቅዱስ ዮሐንስ ስዕል የመሳል ተስጦም ነበረው። ጌታችን በተሰቀለበት ዘመን የነበረው ጢባሪዮስ ቄሳር ልጁ በሽተኛ ነበረ። ጌታችንን የማዳን ሥራ እየሰማ ጲላጦስም ስለ ጌታችን የሚጽፉለትን ይሰማ ስለነበር ልጁን ከጌታችን መቃብር ላይ እንዲያኖሩለት ላከው። ልጁም ፈጥኖ ተፈወሰለት። ጢባሪዮስ ቄሳርም በልጁ መዳን ምክንያት የጌታችንን ውለታ ማስቀመጥ ፈልጎ ጌታችንን ስዕሉን የሚስልለትን ሲያጠያይቅ ዮሐንስን አገናኙት። ዮሐንስም ጌታችንን ልክ በዕለተ ዓርብ እንደተሰቀለ አድርጎ በመሳል ለጢባሪዮስ ቄሳር ሰጠው። ሲስለውም በመጀመሪያ ጌታችንን ልክ እንደተሰቀለ አድርጎ ራቁቱን ነበር የሳለው። ዮሐንስ የሳለው የጌታችን ስዕልም አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሚ በሮም ራቁቴን ትሰቅለኛለህን ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳል ብሎ የሳለውን ስዕል ቢጠይቀው ስዕሉም ከለሜዳ አልብሰ ሳለኝ አለው። ዮሐንስም እንዳለው ከለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ይስመው ከንፈሩ አንድ ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተ ክርስቲያናችን የምትጠቀምባቸውን የጌታችንን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ ወንጌላዊ ቅዱስ ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። በሕይወቱና በኑሮ ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችንም እጅግ ይወደው ስለነበር ፍቁረ እግዚእ ተባለ። ታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተባለ። ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ባሳዩት የኃይል ሥራ እንዲሁም የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተብሏል። ነገረ መለኮትን ከሌሎቹ በበለጠ ሁኔታ አስፍቶና አምልቶ በማስተማሩ ነባቤ መለኮት ወይም ታዎሎጎስ ተብሏል። አላፊውንና መጻዊውን ጊዜ በራዩ ስለገለጠ አቡቀለምሲስ ተባለ። ይህም በግሪክኛ ባለ ራእይ ማለት ነው። የጌታችንን መከራ መስቀሉን እያስታወሰ 70 ዘመን ሙሉ እያለቀሰ ስለኖረና ፊቱም በሐዘን ስለተቋጠረ ዑዱረ ገጽ ተብሏል። የሐዋርያው የቅዱስ ዮሐንስ ወልደ ነጎድጓድ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ለድንግል ወለመስቀሉ ክቡር። ይቆየን።